እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተም ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ይህን ቪዲዮ ስትጀምሩት እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድታስቀምጡልኝ እያልኩኝ ዛሬ እውነት ለመናገር በጣም ደብሮኛል። ደስ በማይል ቪዲዮ ነው ወደ እናንተ የመጣሁት እውነቱን ስነግራችሁ። ምክንያቱም እኔ የሄሉዬ መከፋትና ማዘን የሚቆምበትን ቀን በጉጉት የምጠብቀው ሰው እስከሆንኩኝ ድረስ ባዘነች ቁጥር ሁላችሁም ልክ እንደኔ ከድሮ ጀምሮ የምታውቋት ፊቷ ላይ ያለው ነገር ይታያችኋል። እና በቀደም በሰራችሁ ቪዲዮ እኔም በፊት የምናውቃት ብዙዎቻችን ጥሩ እና ደስተኛ እንዳልነበረች ሌሎችም ደስተኛ እንዳልነበሩ ቪዲዮ በጣም የይቅርታ ሳይሆን የትካዜ የሚመስል እንደነበር ሁላችንም እየተናገር ነበር። እኔም በቪዲዮ እናንተም በኮሜንት ማለት ነው የሆነ ነገር እንደነበር ተሰምቶ ነበረ። በዛ ላይ ጠፍተዋል፣ ጥሩ ነገር ሊኖር እንደማይችል እኔ እየገመትኩኝ ነበረ። እኔ በጣም የማዝነው አንዳንድ ጊዜ የሴት ልጅ እድል አንዴ ከተሰበረ እየተደገመ ነው ህይወታችሁ ላይ ሰባራ የሚመጣው። እውነት በጣም የሚያሳዝነው። እኔ እንጃ ራሴ በቃ እንዴት ልበላችሁ፣ እኔ ራሴ ሄሉን አድርጌ ነው ምንም ነገር ሳይ ሁልጊዜ ማለት ነው። ምክንያቱም ብዙ የሚያመሳስሉ ነገሮች አሉ። ምንም ታላቋ በሆንም እኔ በእድሜ ግን ብዙ የሚያመሳስሉ ነገሮች አሉ በህይወታችን ላይ እና እሷን የሚሰማ ስሜቶች በሙሉ እኔ ጋር አሉ፣ እውነቱን ስነግራችሁ ማለት ነው። እና በጣም ነው ያዘንኩትኝ፣ በጣም ነው የደበረኝ፣ በጣም ነው የተናደድኩት እውነቱን ስነግራችሁ ማለት ነው። እና እኔ ለሄሉዬ ማስተላለፍ የምፈልገው ነገር አለ። ዛሬም ነገም እንደ ታላቅ እህት ሆኜ እሷ እንደ ታናሽ እህት የሆነ እንድትሰማኝ የምፈልገው ነገር ስላለ ነው። ሄሉ በህይወትሽ በጣም መረጋጋት ያስፈልግሻል። በቃ ምንም ሰው አያስፈልግሽም በዚህ ሰዓት። እናት አባትሽን ብቻ ጤና ያድርግልሽ። እናት አባትሽን እድሜ ከጤና ጋር ይስጥልሽ። ለአባትሽ ምህረት ይላክልሽ። ገና ነሽ፣ ብዙ ይጠበቅብሻል። እኛም ከአንቺ ተላላቂ የሆነው ራሱ እኔ በዚህ ህይወት ላይ እንደዚህ ችኩል ያለ ነገር ይቅርታ አድርጉልኝና መወሰንም አልፈልግም፣ ወስኜም አላቅም። በተለይ አንዴ ስትሰበሩ ስሜቱ ውስጣችሁ ሊጠፋ ስለማይችል ያኛውን ጠባሳ ለማሻር ተብሎ ሌላ የሚገባበት ህይወት ምንጊዜም ዘላቂ እንደማይሆን እኔ ከወዲሁ ነግራችኋለሁ። ምንም አይነት ሰበብና ምክንያት አልፈልግም። እዚህ ጋር አሁን መታችሁ እናንተ የምታቀርቡልኝ ሰበብ እኔን አያስደስተኝም። በእርግጠኝነት እዚህ ገባ የሚባል ነገር አይደለም። ሰው እየተዋደደ አይለያይም፣ እውነቱን ስነግራችሁ ማለት ነው። እየተዋደድን የተለያየ ነው ምክንያት ስለሌላችሁ ነው። ምክንያት ቢኖራችሁ ወደኛ ታቀርቡ ነበር፣ እውነቱን ስነግራችሁ ማለት ነው። ሊውል ያሰበው በጠዋት ይርበዋል ይላል ያገሬ ሰውና የእነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ በተጨረስኩባችሁ በጣም ቅጠል ብያለሁ እውነት ለመናገር ማለት ነው። እና የሰው ልጅ ጅማሬው ቅልቅል ሲል ጥሩ አይደለም፣ ባጭሩ ስነግራችሁ ማለት ነው። ቀለበት የሚያክል ደረጃ ድረስ እውነት የደረሰ ሰው እንደዚህ በቀላሉ ተሰብሮ ህይወትን የሚያቋርጥ ሰው ነው እንዴ? ምን ሆናችሁ ነው? ምንድን ነው ችግሩ? ይሄን ያክል በቃ ወይ ግልጽ አድርጉልን። ድራማ አይደለም ይሄ። በነገራችን ላይ ቤተሰብ ድራማ ነው የምትሉ፣ ይሄ እውነት ነው፣ ድራማ አይደለም። እኔ ንገራችሁ እውነቱም ማለት ነው። ግን ምንድን ነው ያልገባኝ ነገር ምንድን ነው? ግልጽ አድርጉልን። እንደዚህ በቀላሉ ለኛ የማይረባ ተልካሻ ምክንያት የሌለው ነገር አምጥታችሁ ተለያየን የሚባል ነገር አንፈልግም። ግልጽ የሆነ ነገር እንድታብራሩልን እንፈልጋለን። ምንድን ነው ማለት ማትኖሩበት አብራችሁ እንዳትኖሩ እየተፈለገበት ወይም ደግሞ የገጠማችሁን ነገር ግልጽ አድርጉልን። በቃ በግልጽ ንገሩን። ምክንያቱም እኛ የሄሉ መሰበር፣ የሄሉ ማልቀስ፣ የሄሉ መተከስ በቃ ደክሞናል። እኔ ደክሞኛል። እኔ ምን አገባኝ ስለሌላው ሰው? ራሴን ነው ወክዬ መናገር የምችለው። ማንንም አልወክልም። እኔ ራሴን ነው የምወክለው። በቃ እኔ ደክሞኛል፣ በበኩሌ ሰልችቶኛል፣ ጨንቆኛል። በቃ እውነቱን ስነግራችሁ አሁ ሄሉ መረጋጋት አለባት። ሄሉ በቃ ወደ ፈጣሪዋ ነው መቅረብ ያለባት። የእውነት ፈተናዋ በዛ። በዚህ በኩል በቤተሰብ በዚህ በኩል ደግሞ በወንድ መሰቃየት አለባት እንዴ? እኔ ለዚህ ነው በቃ አንዳንድ ጊዜ ተረጋጉ ምለው ብዙዎችን ማለት ነው። አንቺ እድሜሽ ቆመሽ ቀረሽ ተረጋጉ የምትሉ ምናምን የልትሄጂ ነው አንዱን ያዥ ምናምን ብዙ ሰው የሚለኝ ቃላት ነው ይሄ። እኔ የማያዛልቀኝ ሰው በህይወቴ ገብቶ ህይወቴን አደፍርሶ አጨልሞ ከሚሄድብኝ ቆሞ መቅረቴን እመርጣለሁ። ልንገራችሁ እውነቱን። ሄሉ ደግሞ ገና ልጅ ናት።
ገና እኮ ናት። የትናንት ሄሉ እኮ ናት። የትናንትና ከ4 ዓመት በፊት ቁጭ ጭናት። ቪዲዮዋን ገብታችሁ ማየት ትችላላችሁ። የሚያስቸኩልሽ የሚያረጡሽ ነገር የለም ሄሉ በህይወትሽ ላይ። በቃ ከዚህ በኋላ በህይወትሽ ላይ አቁስሎሽ ሊሄድ የሚመጣ ወንድ እድል አትስጪ። ታያቸው፣ አጥኚ። ሰውን ስትገቢበት ህይወቱን አትቸኩ ሄሉ። በቃ እንዴ እኔ እውነቱን ንገሪኝ ካላችሁኝ በዚህ ደረጃ እንደዚህ በ5 ወር 6 ወር ባልሞላ ውስጥ እስከ ቀለበት ደረጃ አልደርስም። እውነቱን ንገሪኝ ካላችሁኝ ማለት ነው። ሌላው ደግሞ እንዳልክ እየጠበቀች ነው ምናምን ኝኝኝኝ የምትሉ ሰዎች ደግሞ የባሰ ደሜን የምታፈሉኝ ሰዎች ናችሁ። ህይወት ቀልድ ነው እንዴ እናንተ? የሄደን ሰው እየተቀበለ ሲሄድ እየሸኘ የሚኖርበት ህይወት ነው እንዴ? ምን ሆናችሁ ነው? በብዙ ነገር በቃ ማለት ሰው ማቁሰል ትወዳላችሁ። የተሰበረን ሰው የሚጠገንበትን ነገር ሳይሆን የሚሰበርበትን መንገድ ነው የምትፈልጉት እንዴ? ኖርማል ጸብ ተጣልቶ የተለያየ ሰውና እንደ ውሻ ተደርጎ ዝቅ ተደርጎ የተለየ ሰው እንዴት ነው እናንተ በራሳችሁ ትመለሳላችሁ ነው? ልጅቷን እንደገና ሌላ ማጥ ውስጥ መጨመር ፈልጋችሁ ነው እንዴ? በቃችሁ፣ በቃ ተዋት። ማለት የራሷን ህይወት እንድትኖር እድል ስጧት፣ እድል ፍቀዱላት። በቃ እንትና ገይጂ አትበሏት። በቃ እውነት እኔ መረረኝ። እኔ እንዴት ልሆን? እንባዩ ላይ እየታናነቀኝ ነው ዛሬ እውነቱን ስነግራችሁ ማለት ነው። ምክንያቱም እኔም ሴት ነኝ። ምክንያቱም ታናሽ እህቴ ናት። በቃ ካወኳት ጀምሮ የሚገጥሟት ነገሮች ፈተናዎቹ ሲደራረቡ ምን ነው እኔ እህቷ በሆንኩ በቃ የስጋ እህቷ ሆኜ አጠገቧ ሆኜ አብሬያት ፈተናዋን በተካፈልኩ እላለሁ እውነቱን ስነግራችሁ ማለት ነው። እንቅ አድርጌ ጸበሎ ስጃት በተረጋጋች እንቅ አድርጌ ይህንን ባደረግኩላት። ምክንያቱም ሄሉ እንዳትረጋጋ የሚያረጋት ነገር አለ። በቃ ይሁን የሚፈትናት በህይወቷ። እኔ እውነት አንዳንድ ጊዜ ሳስበው ህይወት ፈተና ናት ሲባል ሲደረብ የማትችሉት አዘቀት ውስጥ ትገባላችሁና ሄሉ አሁንም እምልሽ ነገር ሁሉም የሆነው እግዚአብሔር በፈቀደው ነው። አንቺ ጠንካራ ከሆንሽ እግዚአብሔር የተሻለ እንጂ ያነሰ ነገር አይሰጥሽም። ግን መረጋጋት አለብሽ። አንዱን ለመርሳት ወይ አንዱን ፈተናሽን ለማለፍ ብለሽ ሌላ አዘቀት ውስጥ አትግቢ እህቴ። በቃ ማንም ጋር ምንም ይሄ እየተዋደድን ነው ነገሮች ከስተካከሉ እንገናኛለን ምናምን የሚባል ነገር የለም። በቃ የራስሽን ነገሮች አስተካክለሽ ከዛ በኋላ እግዚአብሔር የፈቀደውን ነገር መጠበቁ የተሻለ ነው። ምንም እንደዚህ ወደዚህ የሚያስብል ነገር የለም። በቃ እውነት ብቻ በጣም ያስጠላል፣ በጣም ይደብራል። በተለይ አሁን እንደዚህ በአፍ ደረጃ ቢሆን ኦኬ፣ ቀለበት ድረስ የሰው ልጅ ደርሶ ሌላ ሰበብ ማምጣት አስፈላጊ አይደለም። ሰውን እንደዚህ የተወደደ እንዴት ይለያያል? ቆየ ሁለታችሁ እንዴት አንድ ሰው ማሰብ አይችልም? የሄሉ ፋሚሊዎች አይዟችሁ። ማሰብ አይደለም ውዴ፣ ምንም ሰበብ አንፈልግም እኛ። አሁን ለማንኛውም እንደ ድሮ ድራማ መስሏችሁ ምናምን ከሆነ ድራማ እንዳልሆነ እነግራችኋለሁ። ነገር ግን እውነታው ግን ቢሆንም በጣም ያስጠላል። አንዳንድ ጊዜ ህይወት ፈተና ናት በአጠቃላይ ማለት ነውና ሄሉ ያይዞሽ፣ የማይሆን ነገር የለም። ሁሉም ነገር በጊዜውና እግዚአብሔር በፈቀደው ሰዓት ነው የሚሆነው። አንቺ ከተረጋጋሽ ፈጣሪ ደግሞ የተሻለ እንጂ ያነሰ ነገር እንደማይሰጥሽ አሁንም ደግሜ እነግርሻለሁ እና በጣም እወድሻለሁ እህቴ። ሁሉም ለበጎ ነው። ሌላ ምንም ልሽ አልችልም። መልካም ጊዜ ቤተሰብ።